መጽሐፈ ሳሙኤል ቀዳማዊ ምዕራፍ 17 ፍልስጤማውያንም ጭፍሮቻቸውን በይሁዳ ባለው በሰኮት አከማቹ። በሰኮትና በአዜቃ መካከል በኤፌስደሚም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላው ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበረ። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ሰቅል ናስ ነበረ። በእግሮቹም ላይ የናስ ገምባሌ ነበረ፣ የናስም ጭሬ በትከሻው ላይ ነበረ። የጦሩም የቦ እንደ ሸማኔ መጠቅለያ ነበረ። የጦሩም ሚዛን 600 ሰቅል ብረት ነበረ። ጋሻ ጃግሬውም በፊቱ ይሄድ ነበር። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆናችኋለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆኑኛላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማዊውም ዛሬ የእስራኤልን ጭፍሮች ተገዳደርኋቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማዊውን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊትም የዚያ የኤፍራታዊው ሰው ልጅ ነበረ። ያ ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበረ። 8ም ልጆች ነበሩት። በሳኦልም ዘመን በዕድሜ አርጅቶ ሸምግሎም ነበር። የእሴይም 3ቱ ታላላቆች ልጆቹ ሳኦልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የ3ቱ ልጆቹ ስም ይህ ነበረ: ታላቁ ኤልያብ፣ ሁለተኛውም አሚናዳብ፣ ሦስተኛውም ሳማ ነበረ። ዳዊት የሁሉ ታናሽ ነበረ። 3ቱም ታላላቆች ሳኦልን ተከትለው ነበር። ዳዊትም የአባቶቹም በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማዊውም ጠዋትና ማታ ይቀርብ፣ 40 ቀንም ይታይ ነበር። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ ከተጠበሰው እሸት 1 የኢፍ መስፈሪያ፣ እነዚህንም 10 እንጀራዎች ለወንድሞች ውሰድ፣ ወደ ሰፈሩም ወደ ወንድሞች ፈጥነ አድርስላቸው። ይህንም 10ሩን አይብ ወደ ሻለቃው ውሰደው፣ የወንድሞችህንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱ የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሣ፣ በጎችንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራውም ተሰልፎ ሲወጣ ለሰልፍም ሲጮህ በሰረገሎች ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰላልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂው እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እርሱም ሲነጋገራቸው እነሆ ጎልያድ የተባለው ያ ዋነኛ ጀግና
ፍልስጤማዊው የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ፣ የተናገረውንም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገድለውንም ሰው ንጉሡ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤልም ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያዋን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው እንዲህ ይደረግለታል ብለው እንደ ቀድሞው መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነዶ ለምን ወደዚህ ወረደ? እነዚያንስ ጥቂት በጎች በምድረ በዳ ለማን ተውኋቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግሁ? ይህ ታላቅ ነገር አይደለምን? አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ፣ እንደዚህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞው ያለ ነገር መለሱለት። ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እዋጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴንነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋውም ጠቦት ይወስድ ነበር። በኋላውም እከተለውና እመታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታውና እገድለው ነበር። እኔ ባሪያ አንበሳና ድብ መታው። ይህም ያልተገረዘው ፍልስጤማዊ የሕያዋን አምላክ ጭፍሮች ተገዳድሮአልና ከእነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔርም ከአንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ዳዊትም ሳኦልን አልፈተንሁትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ፣ በትሩንም በእጁ ወሰደ፣ ከወንዝም 5 ድብልብል ድንጋዮችን መረጠ፣ በእረኛ ኮረጆውም በኪሱ ከተታቸው። ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። ፍልስጤማዊውም መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየው፣ ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጤማዊውም ዳዊትን በትር ይዘ የምትመጣብኝ እኔ ውሻ ነኝን? አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። ፍልስጤማዊውም ዳዊትን ወደ እኔ ና፣ ሥጋህንም ለሰማይ ወፎችና ለምድር አራዊት
እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህማለሁ፣ ራስህንም ከአንተ አነሣዋለሁ። የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። ይኸው ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደል ያውቅ ዘንድ ነው። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊውም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆው አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም፣ ፍልስጤማዊውንም ግንባሩን መታ። ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ፍልስጤማዊውንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊው ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱንም ቈረጠው። ፍልስጤማውያንም ዋናቸው እንደ ሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልል አሉ። ፍልስጤማውያንንም እስከ ጌትና እስከ አስቀሎና በር ድረስ አሳደዷቸው። ፍልስጤማውያንም ከሸዓራይም ጀምሮ እስከ ጌትና እስከ አቃሮን ድረስ በመንገድ ላይ የተመቱት ወደቁ። የእስራኤልም ልጆች ፍልስጤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጤማውያንን ራስ ይዞ ወደ ኢየሩሳሌም አመጣው። ጋሻ ጦሩን ግን በድንኳኑ ውስጥ አኖረው። ሳኦልም ዳዊትን ወደ ፍልስጤማዊው ሲወጣ ባየው ጊዜ ለሰራዊቱ አለቃ ለአቤነር፣ አቤነር ሆይ ይህ ብላቴና የማን ልጅ ነው? አለው። አቤነርም ንጉሥ ሆይ በሕያው ነፍስ እምላለሁ አላውቅም አለ። ንጉሡም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅ አለ። ዳዊትም ፍልስጤማዊውን ገሎ በተመለሰ ጊዜ አቤነር ወሰደው፣ ወደ ሳኦልም ፊት አመጣው። የፍልስጤማዊውንም ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ? አለው። ዳዊትም እኔ የቤተልሔሙ የባሪያ የእሴይ ልጅ ነኝ ብሎ መለሰ።